ሰሞኑን ሶሻል ሚዲያ ላይ መነጋገሪያ የነበር አንድ ቪዲዮ ነበር። አንድ አባት የገዛ ጓደኛው ልጁን ሊደፍራት ሲሞክር ይዞት ብልቱን ቆረጠው የሚል። እርግጥ ይህ ዜና ውሸት ነበር። ነገር ግን ዛሬ ይዤላችሁ የመጣሁት ታሪክ አንድ አባት ባመነው ጓደኛው ልጁ ሲደፈርበት ሰው እያየ በአደባባይ ዓለም እያየ በቀጥታ ስርጭት ስለወሰደው የበቀል እርምጃ። በቅድሚያ እንኳን ወደ ሚስተር ቤቢ ዩቲዩብ ቻናል በደህና መጣችሁ። ይህ በየሳምንቱ እያዘጋጀን የምናቀርብላችሁ ፕሮግራማችን። በዚህ ፕሮግራም ዘና ፈታ እንደምትሉ ተስፋ አደርጋለሁ። ቪዲዮን ላይክ በማድረግ ቤተሰብ ያልሆናችሁ ሰዎች ደግሞ ቻናሉን ሰብስክራይብ በማድረግ ቪዲዮውን ይጀምሩ ትላለሁ። ይህ ሰው ጆፍ ጆኬት ይባላል። እጅግ ታዋቂ የሆነ የካራቴ አሰልጣኝ ነው። ይህ ደግሞ ጆዲ ይባላል። ጆዲ የ10 ዓመት ህፃን ልጅ ነው። ጄፊና ጆዲ የተዋወቁት የማሰልጠኛ አዳራሽ ውስጥ ነው። ጆፊ አሰልጣኝ፣ ጄዲ ደግሞ ሰልጣኝ ሆኖ ጄፍ እና ጆዲ የተለየ ቅርበት ነበራቸው። ጆዲ ገና 10 ዓመቱ ቢሆንም እጅግ ጎበዝ የሆነ ካራቲስት ነበር። በዛ እድሜውም ያሸነፋቸው ዋንጫዎችና ሜዳሊያዎች ነበሩት። በዚህ ምክንያት ጄፊና የጆዲ ቤተሰቦችም ትውውቅ ነበራቸው። ከዛም ጄፊ እቺን ትውውቅ ለምን አልጠቀምባትም ብሎ ቤት መመላለስ ይጀምራል። ለምን አትሉም? ለምን ማለት ጥሩ፣ ያው ጆዲ ጎበዝ ካራቲስት ስለሆነ ከስልጠና ሰዓት ውጭም በደንብ ላሰልጥነው ብሎ። ታዲያ ይህ ለቤተሰቡ የተነገረ ምክንያት። በተመሳሳይ ሰዓት የጆዲ ቤተሰቦች ማለትም ጌሪና ባለቤቱ ፍች ላይ ስለነበሩ የልጃቸው ሁኔታ እጅግ ያስጨነቃቸው ነበር። እናም የጆን እዛ መጥቶ ከልጁ ጋር ጊዜ ማሳለፍ እፎይታን ፈጠረላቸው። እናም ጄፍ ሸበላው ነገሮች እንዳሰቡትና እንደፈለገው መጡለት። ከዛም ጆዲ ላይ የሚፈልገውን ነገር መሞከር ጀመረ። ማድረግ አይደለም መሞከር። እንዴት መሰላችሁ? ብዙ የህፃናት ጥቃት አድራሾች ጥቃቱን ከማድረሳቸው በፊት የሚያደርጉት ገደባቸውን ማወቅና ነገሩን ማለማመድ ነው፣ በመነካካት ማለት ነው። እናም ጄፍ ሸበላው ለወራት ይህንን ነገር ሲያደርግ ከቆየ በኋላ አንድ ቀን ወደ እነ ጆዲ ቤት ሄዶ የጆዲን እናት አዲስ የካራቴ ምንጣፍ እንደገዛና እሱን ሊያሳየው እንደሚፈልግ ነገራት። እሷም የምትጠራጠርበት ምንም ምክንያት ስላልነበራት እሺ ብላ ትሰደዋለች። እናም የዛን ዕለት ጆዲና ጄፍ አብረው ይውላሉ። ከዛም ይመሻል። የጆዲ እናትም ሰዓቱን ስትመለከት እጅግ መሽቷል። ከዛም ወደ ጄፍ ትደውላለች። አልጠራም። ለካ ጄፍ ሸበላው ስልኩን ዘግቶ ልጁን ይዞ ከሀገር ወጥቶ ነበር። የጆዲ እናትም እጅግ ደጋግማ ከሞከረች በኋላ በጣም ስላሳሰባት ለአባቱ ለጌሪ ደውላ ታሳውቀዋለች። ጌሪና እናቱም ሆነው ሊያገኙት ብዙ ሞከሩ። ነገር ግን ሊያገኙት አልቻሉ። 2 ቀን ሆነ፣ ምንም የለም። 3 ቀን ሆነ፣ ምንም የለም። 5 ቀን፣ ሳምንት ሆነ። በዚህኛው በኩል ጄፍ ሸበላው የፀጉሩን ቀለም ቀይሮ እነሱ አቅራቢያ በምትገኝ አንድ ትንሽ ከተማ ውስጥ ሞቴል ተከራይቶ ጆዲም ልጁ እንደሆነ እየተናገረ ተቀምጧል። ከዛም ሳምንት ሲሞላው ወደ ጆዲ እናት ደውሎ ሌሎች ልጆቿን ይዛ እንድትመጣና ያለበት ሆቴል ውስጥ እንድታገኘው ይነግራታል። ነገር ግን እዚህ ጋር ጄፍ ሸበላው ያላወቀው ነገር ምንድነው? የጆዲን እናት ስልክ ፖሊሶች ጠልፈው እየተከታተሉት እንደሆነ። እናም ሎኬሽኑን ትራክ አድርገው ያለበትን ቦታ ይደርሱበታል። ከዛም ፖሊሶችም ባለበት በቁጥጥር ስር ያውሉታል። ጆዲ ላይም ምን እንደፈጸመበት ሲጣራ አስገድዶ እንደደፈረው ይረጋገጣል። አሰቡት፣ የ10 ዓመት ህፃን ልጅን አስገድዶ መድፈር፣ ለዛውም ወንድ። ስማ ምን አይነት ስሜት ቢሰጠው ነው? ይህ እጅግ ጭካኔ ነው። ብቻ ጌሪ ማለትም የጆዲ አባት ይህንን ሲሰማ እጅግ ይበሳጫል። ነገር ግን ምንም ማድረግ አልቻለም። ምክንያቱ ደግሞ ጄፍ በፖሊስ ቁጥጥር ስር ስለነበረ ነው። ሳምንት በኋላ የጆዲ አባት በብስጭት መጠጥ ቤት ቁጭ ብሎ መጠጥ እየጠጣ በነበረበት ሰዓት አንድ ወዳጁ ፖሊስ መጥቶ የልጁን ደፋሪ ወደ እስር ቤት ሊያጓጉዙ እንደሆነ ይነግረዋል። ይህ ለጌሪ እጅግ የሚያስደስት ዜና ነበር። እጅግ ሲጠብቃት የነበረችም ቅጽበት ነበረች። እናም በማግስቱ ጌሪ ተዘጋጅቶ ከፖሊሶች ቀድሞ ወደ ኤርፖርት ይሄዳል። እናም መተላለፊያ ላይ ባሉት የህዝብ መደወያ ስልኮች ተደብቆ ይቆማል። እናም ጄፍ ሸበላው በካቴና ታስሮ ፈገግ ብሎ ያልፋል። ነገር ግን ጄፍም ፖሊሶችም ያላስተዋሉት ነገር ነበር። እርሱም ጌሪን ነው። ጌሪም እርሱ ወደ ቆመበት ቦታ እስኪደርስ ጠብቆ ኤርፖርት ውስጥ ህዝብ በተሰበሰበበት፣ የዜና ሚዲያዎች ባሉበት፣ እስረኛውን የሚቀርጹ የቀጥታ ስርጭት ጣቢያዎች ባሉበት በጥይት ግንባሩን ይለዋል። ከዛም ፖሊሶች ተሯርጠው ጌሪን ይዙታል። ሸበላው ጄፍም መሬት ላይ ወድቆ እየተንፈራፈረ ደሙም እየፈሰሰ ነበር። አፋፍሶ ወደ ሆስፒታል ይዘውት ይሄዳሉ። ነገር ግን ከትንሽ ቆይታ በኋላ ህይወቱ ያልፋል። በዛውን ቅጽበት የጌሪ ወዳጅ የሆነው ፖሊስ ለምን ጌሪ ለምን አደረከው ሲል ይጠይቀዋል። የመለሰው መልስም በአንተ ልጅ ላይ ቢሆን ኖሮ ይሄ የተደረገው አንተም ታደርገው ነበር ነው። ይህ ሁናቴ በሚዲያዎችና በቀጥታ ስርጭቶች እየተላለፈ ስለነበር በአንድ ወቅት የዓለም መነጋገሪያ ሆኖ ነበር። በሰፊው ሚዲያዎች የሸፈኑት ትልቅ ጉዳይም ሆኖ ነበር። መብራት ጠፋ። ይህ ሁኔታም በቀጥታ ስርጭቶች ተላልፎ ስለነበርና በብዙ ሚዲያዎች ተላልፎ ስለነበር እጅግ መነጋገሪያ ሆኖ ነበር። ብዙ ሰዎችም ያደረከው ትክክል ነው፣ ጥሩ ነው የሰራኸው፣ ምንም ስተት የለብም ብለው ከጎኑ ቆመው ነበር። ነገር ግን አንድ ሰው ይቃወመዋል። እርሱ የገዛ ልጁ ጆዲ ነበር። ጆዲ አሰልጣኙ እንዲታሰር እንጂ እንዲሞት አልፈለገም ነበር።
ነገር ግን በእርሱ ፋንታ አባቱ በሁለተኛ ደረጃ ግድያ ተከሶ እስር ቤት ይገባል። ነገር ግን ብዙ አልቆየም። ለተወሰነ ጊዜ የአእምሮ ሕክምና ሆስፒታል ውስጥ ከቆየ በኋላ በነፃ ተለቋል። ጆዲና አባቱን በመካከላቸው ያለውን ግንኙነት ለማስተካከል ትንሽ ጊዜ ወስዶባቸዋል። ነገር ግን ከትንሽ ጊዜ በኋላ ነገሮችን አስተካክለው አብረው በደስታ መኖርን ጀምረዋል። አሁን ለጆዲ የደረሰበት ችግር ሳያስቆመው በሳይኮሎጂ እና በንግግር ፊሎሶፊ ተመርቆ የተለያዩ ቦታዎች ላይ ስለ ጾታዊ ጥቃት የሚያስተምር ሰው ሆኗል። እንዲሁም ዋይ ጌሪ ዋይ ለምን ጌሪ ለምን የሚል መጽሐፍ ጽፏል። ይህ መጽሐፍ በካራቴ አስተማሪ የደረሰበትን ጥቃት በዝርዝር የሚገልጽና በሰዓቱ ስለተፈጠረው ሁኔታ የሚያስረዳ መጽሐፍ ነው። ይህን መጽሐፍ የጻፈው ለሌሎች ሰዎች ለማስተማሪያ ይሆናል ብሎ በማሰብ ነው። እናም እናንተስ ምን ታስባላችሁ? ይህ ሰው ያደረገው ትክክል ነው ትላላችሁ? ፐርሰናሊ እኔ ሰው ይሙት የሚል አመለካከት የለኝም። ነገር ግን ይህ ሰው ባደረገው ነገር የእጁን ያገኘው ትክክል ነው የተሰራው ባይ ነኝ። እስኪ የእናንተንም ሀሳብ ኮሜንት ላይ ያስቀምጡልኝ። እንደዚህ አይነት ታሪኮች የሚመቻችሁ ከሆነ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። እንዲሁም ቪዲዮ ላይክ በማድረግ ይጡ። ከዚህ በፊት የሰራኋቸው ቪዲዮዎች እዚህ ጋር ይመጡላችኋል። እነሱንም ቪዲዮዎች ተመልከቷቸው። እጅግ ወዳችኋለሁ። ለምትሰጡኝ ፍቅር፣ ለምትሰጡኝ አስተያየት ከልብ አመሰግናለሁ። ወዳችኋለሁ። መልካም ጊዜ። ፒስ